ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ የሐባብ ጠቀሜታን ነው የምነግራችሁ። በነገራችን ላይ ሐባብ ብዙ ሰዎች ትመገባላችሁ። ነገር ግን ሐባብ ለየትኛው የሰውነት ክፍላችን ምን ያህል ጥቅም እንዳለው ብዙ ሰው የሐባብ ጠቀሜታን አይገነዘብም። ስለዚህ በተለይ በዚህ ቪዲዮ የምነግራችሁ የሐባብ በጣም ታምረኛ ጥቅሞች አሉት። በተለይ ከተለያዩ የሰውነት ክፍሎች ጋር ተያይዞ ከደም ስሮች ጋር ተያይዞ ከልብ ጋር ከቆዳ ጋር ከተለያዩ የሰውነት ክፍሎቻችን ጋር ተያይዞ ሐባብ በጣም አስደናቂ ጥቅም አለው። እስቲ በሐባብ ውስጥ ምን ነገሮች ይገኛሉ? ሐባብ ስንመገብ ምን አይነት ጥቅም እናገኛለን? ሐባብን መቼና እንዴትስ ብንመገበው የተሻለ ነው የሚሉትን ነገሮች ሁሉ እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ሐባብ ወደ 90% የሚሆነው የውሃ ይዘት ነው በሐባብ ውስጥ የምናገኘው። ነገር ግን ከዛ ባለፈ እነ ቫይታሚን ኤ፣ ቫይታሚን ሲ፣ እነ ፖታሺየም እና የተለያዩ አንቲኦክሲደንቶች በዚህ በሐባብ ውስጥ እናገኛለን። እነዚህ ደግሞ የሚሰጡን ጥቅሞች አሉ። የመጀመሪያው ጠቀሜታው ሐባብ በተለይ ከኩላሊት ጤና ጋር ተያይዞ በጣም ትልቅ ጠቀሜታ አለው። በተለይ በአሁን ሰዓት ላይ የኩላሊት ህመም በጣም እየተስፋፋ መጥቷል። የበርካታ ወገኖቻችንን ህይወትም እያሳጣ በርካቶችንም ለተለያዩ የጤና ቀውስ እየዳረገ ይገኛል። ታዲያ እንደዚህ አይነት ህመሞችን በተለይ አስቀድማችሁ ጤናማ በሆኑ ነገሮች ይሄ ከአመጋገብ ከአኗኗር ጋር ተያይዞ ማስተካከልና መቆጣጠር ያስፈልጋል። ለምሳሌ ሐባብ ለኩላሊት ጤና በጣም ተስማሚ ነው። አንደኛ የውሃ ይዘቱ ከፍተኛ ስለሆነ ለኩላሊት ትልቅ እገዛ ያደርጋል። በውስጡ ያሉ ደግሞ አንቲኦክሲደንቶች በራሳቸው የኩላሊት መስሎቻችሁ ጤናማ እንዲሆኑ የማጣራት የስራ አቅሙ ከፍተኛ እንዲሆን ትልቅ እገዛ ያደርጋል። ስለዚህ ሐባብ አንደኛ ከዚህ ከኩላሊት ጤና ጋር ተያይዞ ጠቃሚ እንደሆነ ልታውቁ ይገባል። ሌላኛው የሐባብ ትልቁ ጠቀሜታ ደግሞ ሰውነታችን በቂ የውሃ ይዘት እንዲኖረው ያደርጋል። ይሄ በተለይ ሰውነታችን ውስጥ አሁን በቂ ውሃ ከሌለ በቂ ፈሳሽ ከሌለ የተለያዩ ችግሮች ይፈጠራሉ። ከላይ ከቆዳ ችግሮች ጀምሮ የሰውነታችሁ የውስጠኛው ክፍልም እያንዳንዱ የሰውነት ክፍላችሁ የውሃ ይዘት ሰውነት ላይ ድርቀት ካለ በቂ ፈሳሽ ከሌለ ይጎዳሉ። ስራቸውን በአግባቡ መስራት አይችሉም። እያንዳንዱ የሰውነት ክፍል ሰውነት ላይ በቂ ፈሳሽ ሲኖር ነው ስራውን በደንብ መስራት የሚችለው። ታዲያ ሐባብ ስትመገቡ የሰውነታችሁን ፈሳሽ ያመጣጥናል። ሰውነት ላይ በቂ ፈሳሽ እንዲኖር ድርቀት እንዳይፈጠር ያደርጋል። ይሄ ታዲያ ለአጠቃላይ ለሰውነት ክፍሎቻችሁ ጤንነት እጅግ በጣም ወሳኝ ነው ማለት ነው። ይሄ ሊታወቅ ይገባል። ሌላኛው ሐባብ በተለይ ከዚህ ከክብደት መቀነስ ጋር ተያይዞ ጥቅሙን ማወቅ አለባችሁ። በተለይ ሐባብ ስትመገቡ ክብደት የመቀነስ አቅማችሁ ይጨምራል። ይሄ በተለይ ቦዲ ማስ ኢንዴክሳችሁ የተስተካከለ ያልሆነ ክብደት ከፍተኛ ቦርጭ ውፍረት ያለባችሁ ክብደት መቀነስ ለምትፈልጉ ሰዎች ሐባብ አንደኛው ጤነኛ መንገድ ነው። ሐባብን ስትመገቡ አንደኛ ነገር የውሃ ይዘቱ ከፍተኛ ስለሆነ ቶሎ የጥጋብ ስሜት እንዲሰማችሁ ያደርጋል። ይሄ በርካታ ምግቦችን እንዳትመገቡ ያደርጋል። ይሄ በተለይ ክብደት ለመቀነስ ይረዳችኋል። ለዚህም መጠቀም ትችላላችሁ። ሌላው የኮሌስትሮል መጠንን ለመቀነስ ለማስተካከል ይረዳል። በተለይ ከዚህ ከኮሌስትሮል ጋር ተያይዞ ከዚህ ቀደም በተለያዩ ቪዲዮ ገልጬላችኋለሁ። ሰውነታችሁ ላይ በተለይ ኤልዲኤል ምንለው ይሄ መጥፎ የኮሌስትሮል አይነት በከፍተኛ ሁኔታ በሚጨምርበት ጊዜ በተለይ የደም ቧንቧችሁ ላይ በሚለጠፍበት ጊዜ የደም ቧንቧን የማጥበብ አቅሙ ከፍተኛ ነው። ያኔ ለተለያዩ ህመሞች ለልብ ችግር፣ ለግፊት፣ ለስትሮክ ደረጃ ሁሉ የሚደርሱ ጉዳቶችን ያመጣል። ታዲያ አስቀድማችሁ እንደ ሐባብ ያሉ ጤናማ ነገሮችን በመጠቀም ሰውነት ላይ ያለውን አላስፈላጊ የኮሌስትሮል መጠን ማስወገድ መቻል አለባችሁ። ይሄ በተለይ ሐባብ ኮሌስትሮል መጥፎ ኮሌስትሮልን ለመቀነስ ይረዳል። እሱ አሁን ሲቀነስ ተያይዞ ምን ይመጣል? የደም ግፊትንም ያስተካክላል። በነገራችን ላይ ሐባብ ለደም ግፊትም በጣም ጥሩ ነው። ምክንያቱም ይሄ እንደ ኮሌስትሮል ያሉ ይሄ የደም ቱቦ ጥበት የሚያመጡ ችግሮችን ስለሚከላከል
የደም ቧንቧዎቻችሁ ሰፋ ይላሉ። በጤናማ መንገድ ሰውነት ላይ የደም ዝውውራችሁ የተስተካከለ እንዲሆን ያደርጋል። ይሄ ግፊትንም በተዘዋዋሪ ትቆጣጠራላችሁ ማለት ነው። እሱ ብቻ ሳይሆን የተለያዩ የልብ ችግሮችንም ይከላከላል። ምክንያቱም ከላይ ከነገርኳችሁ ነገሮች ጋር ይያያዛል። ለምሳሌ ኮሌስትሮል፣ መጥፎ ኮሌስትሮል ሲኖር የደም ቧንቧ ይጠባል። ይሄ ለደም ግፊት፣ ለልብ ህመም ያጋልጣል አልኳችሁ። ስለዚህ ኮሌስትሮሉን ስታስወግዱ የደም ቧንቧዎች ሲስተካከሉ ግፊት እንደሚስተካከል ሁሉ ለልብ ህመም የመጋለጥ እድልም ይቀንሳል። ምክንያቱም እያንዳንዱ የልብ መስመሮቻችሁ የልብ ጤናዎቻችሁ የተስተካከለ ይሆናል። ልብ ላይ የሚደርስ ጫና አይኖርም ማለት ነው። የደም ዝውውር ጤናማ ከሆነ የልብ መስመሮቻችሁ ጤናማ ከሆኑ ይሄ ልብ ላይ የሚደርሰው ጫና ስለሚቀንስ በተዘዋዋሪ ለልብ ጤናም ይረዳል። ስለዚህ ይሄ ኮሌስትሮል፣ ግፊት፣ ልብ ችግር እንዲህ አይነት ነገሮችን ሐብሐብ በጣም በከፍተኛ ሁኔታ የመከላከልና እነዚህ ነገሮች እንደ ጤናም እንደሚያገለግል መታወቅ አለበት። ሌላ መናገር የምፈልገው ከቆዳ ጤንነት ጋር ተያይዞ ያለውን ጥቅም ነው። ሐብሐብ ለቆዳ ጤንነት በጣም አስፈላጊ ነው። አንደኛ ቅድም ካልኳችሁ ጋር ይያዛል። ይሄ ድርቀት ሰውነት ላይ እንዳይኖር ያደርጋል። ቆዳችን ከሚጎዳበት ነገር አንዱ ምንድነው? ድርቀት። ሰውነት ላይ በቂ ፈሳሽ ከሌለ ቆዳችሁ ነጭ መሆን፣ የመገርጣት፣ ወዙ የመጥፋት ባህሪን ያሳያል። እሱ ብቻ ሳይሆን ይሄ ከሰውነታችሁ በላብ አማካኝነት በቆዳ ቀዳዳ አማካኝነት መወገድ ያለባቸው ቆሻሾች ስለማይወገዱ እዛ የቆዳ ቀዳዶቻችሁ ላይ በመለጠፍ ቡግር፣ ሽፍታዎች፣ የተለያዩ የቆዳ ችግሮችን ያመጣል። ታዲያ ሐብሐብን ስትጠቀሙ በቂ ፈሳሽ ሰውነት ላይ ሲኖር እነዚህ ቆሻሾች በቆዳ ቀዳዳ አማካኝነት ሲወገዱ በተቃራኒው ቆዳችሁ ጥርት ያለ ያማረ ወዙን የጠበቀ ጤናማ ተፈጥሯዊ ቆዳ እንዲኖራችሁ ያደርጋል። ስለዚህ ሐብሐብ ከዚህ ከቆዳ ጤንነት ከውበት ጋር ተያይዞ ትልቅ ጥቅም አለው። ሌላ በሽታ የመከላከል አቅማችሁንም ይጨምራል። ቅድም መግቢያ ላይ ምን ብያችኋለሁ? ቫይታሚን ኤ፣ ቫይታሚን ሲ አለው ብያችኋለሁ። በተለይ ቫይታሚን ሲ በሽታ የመከላከል አቅማችንን እንደሚጨምር ይታወቃል። ታዲያ ሐብሐብን ስትመገቡ የቫይታሚን ሲ ይዘት ስላለው ይሄ በሽታ የመከላከል አቅማችሁን በደንብ የማዳበር ባህሪ ያለው። በተለይ ይሄ በየጊዜው በተለያዩ ቫይረሶች፣ ጀርሞች፣ ኢንፌክሽኖች የምትጠቁ ሰዎች፣ ጉንፋኖች፣ የተለያዩ የመተንፈሻ ችግሮች፣ ራስ ምታት እንዲህ አይነት ኢንፌክሽኖች የሚያስቸግራችሁ ሰዎች የቫይታሚን ሲ ይዘት ያላቸው ምግቦችን በደንብ መመገብ አለባችሁ። ልክ እንደ ሐብሐብ ያሉ ብርቱካን፣ ሎሚ እንዲህ አይነት ነገሮች ላይ ቫይታሚን ሲን በደንብ ታገኛላችሁ። እነዚህ ነገሮች በሽታ የመከላከል አቅማችሁን ከፍ ስለሚያደርጉ ይሄ ችግር ይወገዳል ማለት ነው። እንግዲህ በአጠቃላይ የሐብሐብ ጠቀሜታን ለማግኘት ሐብሐብን መመገብ ያስፈልጋል። ሐብሐብ ምን ጊዜም ምግብ ከተመገባችሁ ከ30 ደቂቃ በኋላ ብትመገቡ መልካም ነው። ፍሩቶች በተለይ ምግብ ተመግቦ ቶሎ በላዩ ላይ መመገብ አያስፈልግም። በምግብ ላይ ቶሎ ፍሩቶችን ስትመገቡ ይሄ ፍራፍሬዎች ቶሎ የመበስበስ ባህሪ ስላላቸው በኋላ ላይ ሆድ የመንፋት ይሄ የመክበድ አይነት ስሜትን ያመጣሉ። ስለዚህ ምግብ ተመግባችሁ ትንሽ ቆይታችሁ 30 ደቂቃ 1 ሰዓት ቆይታችሁ ብትመገቡ መልካም ነው ማለት ነው። ይሄን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ